ሰላም ለእናንተ ይሁን። ሰኞ ጠዋትን ስታስቡ ምንድን ነው ወደ አእምሯችሁ የሚመጣው? ወደ ስራ መሄድ፣ ወደ ትምህርት ቤት መሄድ። እንግዲህ ካዛንዲስ ነው ያለ ነው። ሰኞ ጠዋት ማለዳው ምን ይመስላል የሚለውን ነገር እስቲ ዞር ዞር እያልን ልናይ ነው። የድሮ እንግዲህ ካዛንዲስ የምናውቃት ካዛንዲስ አለች፣ ግርግር የነበረባት ብዙ የታክሲ ሰልፎች የነበሩባት ካዛንዲስ አለች። አሁን ላይስ ካዛንዲስ በመሬት ላይ ትገኛለች። የጠዋት ልምዷ፣ ስራ ቦታዎቹ፣ ሰው እንቅስቃሴ ምን ይመስላል የሚለውን ላሳያችሁ ነው። አብራችሁን ቆዩ። ከበጀርቤ ቶታል የነበረበት አካባቢ ነው ያለው። አሁን ወርታች እየወርኩኝ ያለሁት ወርታችን ወርድና በፊት ወርቸሌ ጤና ጣቢያ በነበረበት በጀርባ በኩል ማለት ነው። እሱ ጋር እንገባና ወደ ታክሲ ተራዎቹ ጋር ምናምን ሄደን ድባቡ እናያለን። ገና ጠዋት ነው። ሱቆች እንደዚህ አልተከፈቱም፣ ገና ዝግ ነው ያሉት። ሰዎችም በዛኛው በኩል እየሄዱ ይገኛሉ። እንደዚህ ጭር ብሏል። ይኸውላችሁ በጠዋት ብዙም እንቅስቃሴዎች የሉ። ምክንያቱም እዚህ አካባቢ ታክሲም ስለማይቆም ታክሲም ስለማይያዝ ብዙ እንቅስቃሴዎች የሉ። እንደውም ዛሬ ኪዳነ ምሕረት ነችና አንዳንድ ወደ ኪዳነ ምሕረት ወደ ቤተክርስቲያን የሚሄዱ ሰዎች ነው ያሉት። እዚህ ጋርም ያለውን ፎቅ ይዩት። ትልቅ ሞል ነገር ነው። በዚህ ጋርም ያለው ባለፈው የነበርንበት ስፖርት ፓርክ ይኸውላችሁ ከሱ ፊት ለፊት ነው ያለው። ውራይድ ቤተክርስቲያን ይኸው እዚህ ጋር እንደዚህ ትልቅ ቢልዲንግ አለ። በዚህ ጋር ይኸውላችሁ መግቢያውን ስታዩት ደግሞ ይኸውላችሁ አያችሁት። እንደዚህ ፎቆቹ የተለወሉ ይገኛሉ በጠዋት እንደተለመደው። በፊት ላይ እዛ ፊት ለፊት ውራይድ አካባቢ ያሉ ሰው ብዙኞቻችሁ እንደምታስታውሱት የተለያዩ ሴራሚክ መሸጫዎች ምናምን ንግድ እንቅስቃሴዎች የነበረበት ቦታ ነው። አብዛኞቹ ተዘግተዋል። ይሄ በፊት ሊፋ ሞተ የነበረበት ነው፣ አሁን ዘመን ባንክ። ስለዚህ የምንገባው አሁን በዚህ ጋር ነው ማለት ነው። ውራይድ እዛ ጋር አለ፣ እኛ አሁን የምንገባው በዚህኛው በኩል ነው ማለት ነው። አዲሱ ታክሲ ተራ በዚህ ጋር ነው። ህንፃዎቹ ይሄንን ይመስላሉ። ይኸውላችሁ መንገዱ ይህንን ይመስላል። በዚህ በኩል ማቋረጫ ነው በነገራችን ላይ ወደ ቦርቻሌ እየሄድን ያለ ነው። ቦርቻሌ ጤና ጣቢያ። እዚህ ጋርም የተለያዩ ሴራሚክ መሸጫዎች ምናምን አሉ እዚህ ፎቅ ላይ፣ እነሱም ገና አልተከፈቱ። ቻ አካባቢ በነገራችን ላይ የቢዝነስ ቦታ ሆናለች አሁን። ታይም የካዛንዲስ ፊኒሽንግ ሞ ይላል አሁን ፊት ለፊታችን ያለው ፊኒሽንግ እቃዎች፣ በቃ የመብራቶች ፊኒሽንግ እቃዎች ምናምን የሚሸጡበት እዚህ ፎቅ ላይ። በኋላ ላይ ሲነጋጋ ወደ 4 ሰዓት 5 ሰዓት አካባቢ ኃይለኛ እንቅስቃሴ ነው ያለው። ይኸውላችሁ ወርታች ገና መንገዶችም እየተጸዱ ነው ያሉት። አሁን ይሄ ወደ ካዛንዲስ ነው የምንወጣው ማለት ነው፣ ወደ ላይ ድጋሚ። ግን ቦርቻሌ የነበረበት እዚህ አካባቢ ቦርቻሌ የመንግስት መስሪያ ቤቶች ምናምን ብዙ ነበር የነበሩት። እንደዚህ ጅምር ፎቆች አሉ ይላችሁ እንደዛ ያያችሁት። ቀን ስራ የሚሰሩ ሰዎችም ስራ ፍለጋ የተራመሱ ይገኛሉ ምናምን። እንግዲህ አሁን የምንሄድበት ቦታ ታክሲ መያዣ ነው። ወደ ሜክሲኮ፣ ወደ መርካቶ፣ ወደዚህ ወርታች ደግሞ ወደ ቦሌ፣ ወደ 22 ወደ መገናኛ የሚሄድ ስትፈልጉ ታክሲ የምትይዙበት ቦታ ነው እየሄድ ነው ያለ ነው። ወይም ደግሞ ቶታል ጀርባ ወይም ደግሞ መስጊዱ የነበረበት አካባቢ በፊት ማለት ነው እየሄድ ነው ያለ ነው። እንደዚህ የታጠሩት በሙሉ እነ ቦርቻሌና የነበሩበት ጤና ጣቢያዎቹ የነበረበት ቦታ ነው ያለው። እዚህ ጋር በዚህ በኩልም እንደዚህ እንደ ሪል ስቴት አይነት ተሰርቶ ተቀምጦ ይገኛሉ ማለት ነው። እዚህ ጋር ደግሞ ይኸውላችሁ እንደዚህ ጅምር ፎቅ አለ፣ ገና መሰረት ይወጣለት ያለ ፎቅ። ትንሽ አዋራ ነው። እዚህ አካባቢ ደግሞ የፌዴራል ካምፖች ምናምን ነበሩ በፊት። እንደዚህ ጅምር ፎቅ አለ ያሉት። እዛ ጋር ደግሞ ኢሚግሬሽን የሚሄዱ ሰዎች ምናምን ወረፋ ይዘው ይገኛሉ። ሻይ፣ ብስኩት፣ ጮርናቄ ምናምን የሚሸጡ ሰዎች አሉ። እዛ ጋር ታክሲ ወረጋ ምንገባለን
ታክሲ ተራ ቦታ ነው የሚሆነው። እንቃኛለን እንግዲህ እስካሁን እስቲ እንዴት እያያችኋት ነው ካሳንቺስና አካባቢዋን የጠዋቱን እንቅስቃሴ እናንተ የምታስታውሱትን ካሳንቺስ አካባቢ ደግሞ ካለ ኮሜንት ላይ ጻፉልኝ። ታክሲ ተራ ነው እየገባን ያለ ነው። እዚህ ያለ ታክሲ ተራው ስንገባ እንደዚህ ነው ማለት ነው የምናገኘው። እንደዚህ ወደ ውስጥ በፊት አስፋልት ዳር ነበር። አሁን እንደዚህ ወደ ውስጥ ገብታችሁ ነው ታክሲ ተራ የምታገኙት። የቦሌ ታክሲ ምናምን ያለበት እዚህ አካባቢ ነው። ያችሁት ታክሲ ተራ ሰው ተሰልፎ ይገኛል ምናምን ይኸውላችሁ። እንደዚህ ፊት ለፊት ማለት ሽንት ቤት አለ በዛ በኩል ይለያያል። አሁን ወደ 22 ስትሄዱ ወደ ቦሌ ስትሄዱ ነው ቦታው ይለያያል። አሁን እዛ ጋር ወደ 22 ምናምን ወደ ቀበናም አለ። ታክሲ ተራው ላይ ራሱ ብዙ ሰው የለም ገና። እንደውም ትንሽ በዛኛው በኩል አለ። እንደውም በዛኛው በኩል አለ። ወረፋ ነው አያችሁት። በዚህ በኩል ወረፋ እንደውም በዚህ በኩል አለ። ኢንተርኮንቲኔንታል ምናምን እዛ አለ ፊት ለፊት። ይኸውላችሁ ታክሲ ተራው ይህንን ይመስላል። አያችሁት። አሁን እዚህ ጋር ገና ስትገቡ የመገናኛ የ22 ታክሲ ምናምን እዚህ ጋር ያለው ማለት ነው። ጠዋቱን ጋር ብዙ ፀሐይ የለም ምናምን፣ ግን ማረፍ ብትፈልጉ ምናምን ይሄን የመሰለ መናፈሻም ደግሞ አለ ማለት ነው። ይሄ ማለት መስጊዱ የነበረበት ኢንተርኮንቲኔንታል ፊት ለፊት ማለት ነው። እዚህ አይነት መናፈሻ አለ። እዛ ጋር አልተከፈተም እንጂ ቡና ጠጡ አሉ ሰዎቹ የሚመጡበት በኩል። እንደዚህ ሄዳችሁ ገብታችሁ የተለያዩ መቀመጫዎች አሉ። እንደዚህ አይነት መቀመጫዎች አሉ። አረፍ ማለት ነው ትፈልጉ ማለት ነው። ሁላችሁ እንደዚህ ይሄ ሞል ነው እዚህ ጋር ያለው። እዚህ ቆሻሻ መጣያዎች አሉ በዚህ በኩል። ይሄንን ይመስላል ይላችሁ። አሁን እንደዚህ ወደዚህ ማለት ወደ ባምቢስ የሚያስወጣው መንገድ አቋራጩ ማለት ነው። መናፈሻ ብትፈልጉ እንደዚህ ያለላችሁ ማለት ነው። ለዚህ ያለ መለስና ለቦታ እንቀመጣለን። ተማሪዎችም እንደዚህ ወደ ትምህርት ቤት ይሄዳሉ። ስለዚህ እኛ እዛ ጋር እንቀመጣለን ማለት ነው። እዚህ ጋር ነው መቀመጥ ፈልገን እንቀመጣለን ማለት ነው። ይኸውላችሁ እንደዚህ ክብብ አድርጋችሁ ማህበር ነገር ራሱ ቢኖራችሁ እንደዚህ ቁጭ እንላለን ማለት ነው። ይህ በጣም ደስ ይላል። አሁን እንደምታዩት ነው አየሩ ራሱ ገና ጠዋት እንደምታዩት ዋናው የዛሬ ዓላሜ ቦታውን ዞር ዞር እያልኩ ማሳየት ነው። ይሄ የመሰለን ቦታ አለ ቀመጫ ማለት ነው። አሁን ከፓርኩ ከመናፈሻው እየወጣን ያለ ነው። ወደ ሌላኛው ቦታ ልንሄድ ማለት ነው። እንግዲህ አሁን እዚህ ጋር ደግሞ የምታዩት ሌላ ገበያ ማዕከል የመኪና ፓርኪንግ ማቆሚያ ነው። አሁን ወደዚህ የምንሄድበት ወደ ዋናው ወደ መስቀለኛው ካሳንቺስ ወይ ደግሞ በፊት ሰንደይ ማርኬት ወደ ነበረበት ቦታ ወይም ደግሞ ሌላ በደንብ ግልጽ እንዲሆንላችሁ ወደ መለስ ፋውንዴሽን ወደ አድዋ ድልድይ የሚወስዱ አስፋልት የለም በካሳንቺስ በኩል እሱ ጋር ነው እየሄድን ያለ ነው። እዛ ጋር ዮናስ ጨርጨር አለ። ይሄ መናፈሻው ይሄ ይመስላል። ከስር መኪና ፓርኪንግ ምናምን ያለበት፣ ከላይ ደግሞ የተለያዩ መዝናኛዎች ካፌዎች ምናምን ያሉት። እዚህ ጋር ደግሞ ታክሲ መጫኛ ማረገፊያ አለ። ሰዎችም ተማሪዎችም ምናምን እንደዚህ እየሄዱ ይገኛሉ ማለት ነው። አሁን እዚህ ጋር ሲሆን እንደውም ከሌሎቹ በተሻለ መልኩ እንቅስቃሴ አለ። አሁን ትንሽ ሰዓቱም የሁለት ሰዓት ምናምን የተጠጋ ስለሆነ እዚህ አይነት እንቅስቃሴ አለ። ይላችሁ ዛሬ ኪዳነ ምሕረት ስለሆነ እንውጣለን ወደ ላይ አሳያችኋለሁ። እንዲሁ እንደባ ይሄ ደግሞ ቡና ፕላዛ ይባላል።
የተለያዩ ቡናዎች ምናምን ካፌ ነው ብቻ ቡናዎች ምናምን ጠጣላችሁ። እዛ ጋር ደግሞ በዶልፊን ቅርጽ የተሰራ ሙዚየም አለ፣ አዲስ አኳሪየም ይባላል። የሚያስገቡን ከሆነ ገብተን ውስጡ ያለው ነገር ደግሞ አሳያችኋለሁ። ይሄ ደግሞ ይኸውላችሁ ቡና ፕላዛ ነው። በቃ ሙሉ የቡና ምናምን ካፌዎች ናቸው። አልተከፈቱም ገና፣ ስራ ጀምሯል ግን ጠዋት ስለሆነ አልተከፈተም። አዲስ አኳሪየም ያልኳችሁ ይሄ አስፋልቱ እንደዚህ ያለ አዲስ አኳሪየም ማለት ይኸውላችሁ፣ አያችሁት? መግቢያው በዚህ ጋር ነው። የተለያዩ መናፈሻዎች አሉ ምናምን። መግቢያው ይሄን ይመስላል። ሰላም ናቸው ባይ። መግባት ይቻላል? መግባት ይቻላል? አይቻልም? መግባት አይቻልም ተባለ። ስለዚህ ጉዟችንን እንቀጥላለን ማለት ነው። ይሄ መንገድ ቀጥታ ወደ ቤተ መንግስት ወደ 4 ኪሎ የሚወስደው መንገድ ነው። ይሄ ወደ እሱ ጋር ዞር ዞር እያልን ያለን ማለት ነው። እዚህ ጋር ደግሞ ይሄ ፋውንቴን ነው ታውቃላችሁ። ሙሉ ዙሪያውን ቤቱ እንደዚህ ከስር ውሃ ይወርዳል። እንደዚህ በዚህ በኩል ፋውንቴን ነው። እንትን ነው ታውቃላችሁ። የሆነ አንዳንዴ ክፍት ይሆናል፣ አንዳንዴ ዝግ ይሆናል ምናምን ነው። የሆነ ጊዜም እንደዚህ የስፖርት ፓርኩን ስሰራላችሁ እዚህም መጥቼ 2 ነው ነበር አንድ ላይ ለመስራት ያሰብኩትና ያኛው ክፍት ሆነ፣ ይሄኛው ደግሞ ገና ዝግ ነበር። አይቻልም ተብሎ ማለት ነው። እንደውም የሆነ ሰዓት ላይ የአፍሪካ ህብረቱ ስብሰባ የነበረ ሰዓት የለም፣ የዛን ጊዜ እንደውም ተከፍቶ ነበር። አሁን ይሄ ቅድም እንዳልኳችሁ ወደ መለስ ፋውንዴሽን የሚወስዱ ነገር ነው። ይሄ ደግሞ በፊት መብራት የሚከፈልበት አለ አይደል? የልፓ ምናምን ማቋረጫው ወደ ቤተ መንግስት ምናምን ማቋረጫው በሱ ጋር ነው የምንሄደው። አሁን በሱ ጋር እንሄድና ወደ ግቢ ገብርኤል ምናምን አካባቢ ወደ ኪዳነ ምህረት እንመጣለን። ወደ ባታ የሆነ አስጨርጨር አለ በዚህ በኩል። እዚህ ጋር ደግሞ ይሄ አዳራሽ ሙሉ መስታወት ነው። ማታ ማታ ውሃ ይወርድበታል። አይታችሁታል ብዬ አስባለሁ። ለሰርግ ምናምን ይከራያል ቦታው። የሆነ አስጨርጨር ደግሞ አለ ይላችሁ በዚህ በኩል። ይሄ ማለት መብራት ምናምን የሚከፈልበት የነበረው ቦታ ነው። በዚህ ጋር እንወጣለን ማለት ነው። ቦታው ይላችሁ አያችሁት? እንደዚህ አይነት መጫወቻዎች አሉ ማለት ነው። ውስጥ ቅድም መስታወት ያልኳችሁ ቤት የለም እሱ ጋር እንደዚህ አይነት መጫወቻዎች አሉ። ይሄ ደግሞ መጽሐፍ መደብር ነው። ይሄ አረንጓዴው መጽሐፍ መከራየትም መግዛትም ትችላላችሁ ብዬ አስባለሁ። መግዛት እንኳን ሊኖር ይችላል፣ መከራየትም ይኖራል ብዬ አስባለሁ እዚህ ውስጥ። እዛ በኩል ደግሞ እንደዚህ መናፈሻዎች አሉ። በቃ ይሆናችሁ አሁን ይሄ ቦታ ማለት የቱ ጋር መሰላችሁ? መናኸሪያ አወቃችሁታል? በፊት መናኸሪያ ማለት ነው። ይሄ ቦታ ማለት መናኸሪያ የነበረበት ቦታ ነው ይሄ ቦታ ማለት። በፊት ታጥረው ነበር። አሁን ግን ክፍት ሆኗል። እዛ ጋር የታያችኋል ሐውልቶች ነው። እዚህ ጋር ሆነ ቀጭን የሚመስሉ ነገሮች አሉ ሐውልቶች። በዛ በኩል እስቲ የምንችል ከሆነ እንገባለን፣ እናቋርጥና እናየዋለን። ማያችሁ ውስጡ ገና ስላለቀ መግባት አይቻልም። ያምራል። ይሄ ደግሞ መግቢያው ነው ማለት ነው። ይላችሁ የልጆች አለም ይላል። ዛሬ ቪዲዮአችን ይሄንን ይመስል ነበረ። በጠዋት ከሳይንስና አካባቢዋ እንዴት አያችኋት? አሁን ደግሞ ሌላ ሁለተኛ ቪዲዮ ልንቀርጽ ወደ 4 ኪሎ አብሮት አካባቢ ያለሁት። ይሄኛው ቪዲዮ ግን እዚህ ጋር እንጨርሰዋለን። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩ።